ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ወልደ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት ክፍል ምክትል ኃላፊ፣ የተከበሩ መጋቢ ሐዲስ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር፣ የሁላችንም መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ምዕመናንና ምዕመናት እንዲሁም ሕፃናት ጭምር በወደደንና ባከበረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እግዚአብሔር አምላካችን ሁላችንን ፈቅዶ በዚህ ቅዱስ አደባባይ የጠራንና የሰበሰበን የቅዱሳን አባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንግዲህ ያው ዛሬ በቅዱሳኑ ወራዊ መታሰቢያ እንዲሁም ደግሞ በበዓለ ደብረ ዘይት ሁላችንም ተሰባስበናል። የተሰባሰብንበትንም መሰረታዊ ዋና ዓላማ እስካሁንም ስንማር ቆይተናል። ከዚህ ቀጥሎ ደግሞ እጅግ የምንወዳቸው የምናከብራቸው የቤተ ክርስቲያናችን ሊቅ ብቻ ሳይሆኑ የየትኛውም ሃይማኖት መምህር ሁሉንም በመቻቻል እንዲኖር የሚያስተምሩ ሀገር በሁለት እግሯ እንድትቆም የራሳቸውን አስተዋጽኦ እያደረጉ ያሉ መምህራችን ያው በትራንስፖርት ችግር ምክንያት እስካሁን ዘግይተው ደርሰዋል። ቢዘገዩም ግን መምህራችን ስለሆኑ ስለምንናፍቅ ትምህርታቸውን በእውነቱ በደስታ ነው የተቀበልናቸው። አሁን መጋቢ ሐዲስ እሸቱ አለማየሁ እንደምታውቋቸው እጅግ ትምህርታቸው አጭር፣ ንግግራቸው ለሰው የሚገባ ስለሆነ በተሰጣቸው መንፈስ ቅዱስን መመጠን አንችልም። እሳቸው ጊዜውን ያውቁታል፣ ያስተምሩናል። ሁላችሁም ግን በእውነቱ እዝነ ልቡናችሁን ለትምህርት ሰጣችሁ እንድትከታተሉ እያሳሰቡ ወደ መጋቢ ሐዲስ እሸቱ አለማየሁ ወስዳችኋለሁ። ክቡር አባታችን የደብሩ አስተዳዳሪ እግዚአብሔርን ብላችሁ ቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግዚአብሔር የፈቀደላችሁ ወገኖቻችን እንዴት አደራችሁ? እንዴት አረፈዳችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት ትናንት የረዳን የመገበን ዛሬም እየረዳን እየመገበን ያለ ለዘላለምም ጥበቃውን መግቦቱን እንደማያቋርጥብን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር፣ አንደበታችንንም ይቆጣጠር እግዚአብሔር። አባታችን እንደነገሯችሁ ዛሬ ትልቅ በዓላችን ነው። ከልደቱ ቀጥሎ የምናከብረው ትልቅ በዓል የመደምደሚያ በዓል ነው። የዓለም ሕይወት የሰው ልጅ ሕይወት በክርስቶስ መወለድና በክርስቶስ መምጣት መካከል የሚዋልል ነው። ሊቃውንተ ቤተ ክርስቲያን ትናንትና ዛሬና ነገን ትማልም ዮምና ጌሰም እነዚህን ሶስት የጊዜ ክፍልፋዮች ሲተረጉሙ ትናንትና ዘመነ ብሉይ ዘመነ የመከራው ዘመን የጨለማው ዘመን ሲሆን ዛሬ ዘመነ ሐዲስ ክርስቶስ የተወለደበት ነፃነት የሰፈነበት ንስሐ ብንገባ ወርቀን ብንነሳ ረክሰን ብንቀደስ በሩ የተከፈተበት ቀራንዮ ላይ የተሰቀለው ጌታ የተሰቀሉ እጆቹን ዘርግቶ ከርኩሰታችን ሊያነጻን ከወደቅንበት ሊያነሳን አዲስ ተስፋ ሊሰጠን ቃል የገባበት ብቻ ሳይሆን የተረጋገጠ ተስፋ ያገኘንበት ዘመን ይባላል። ዛሬ ዘመነ ሐዲስ ነው። ከክርስቶስ ልደት እስከ ክርስቶስ መምጣት ያለው ዘመን ዮም ይባላል። ምን ይባላል? ዮም ይባላል። ዛሬ ማለት ነው። ነገ ማለት ደግሞ ነገረ ምጽአት ነው።
ክርስቶስ ይመጣል። ይክበር ይመስገን እግዚአብሔር። አባታችን ይመጣል። ጨለማው በብርሃን ይተካል። በሞት ላይ ሕይወት ይነግሳል። በመቃብር ላይ ትንሣኤ ይታወጃል። የሳቁ ያለቀሱ ይስቃሉ፣ ያዘኑ ይደሰታሉ። በጨለማ ውስጥ የነበሩ ወደ ብርሃን ይወጣሉ። ዓለም ከነቆሻሻው ተጠራርጎ ይጠፋል። ግፈኞች፣ በደለኞች ሁሉ የልካቸውን የእጃቸውን ያገኛሉ። አትናቴዎስ እንደነገረን ያን ጊዜ እጉሳን ይነብቡ፣ ዝምተኞች ይናገራሉ፣ ቀባጣሪዎች አፋቸው ይዘጋል። ያን ጊዜ ጉልበተኞች ጉልበታቸው ይደክማል፣ ደካሞች ይበረታሉ። ሐዋርያት ነደዋል፣ ታርደዋል፣ ተገፍተዋል፣ ተገርፈዋል፣ ተገፈዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ዓለም ከባለቤቱ ጀምሮ እስከ ቅዱሳኑ ድረስ ለእግዚአብሔር ምቹ ቦታ አላገኙም። ክርስቶስ እንደምታውቁት ወደዛ ዓለም መጣ፣ ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተራበ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። የሕይወት ታሪኩ በዚህ ይጠቃለላል። የቅዱሳንም ሕይወት ከዚህ የተለየ አይደለም። እነ ገብረ ክርስቶስ እንደዛው ነው ያሳለፉት። እነ ቅዱስ ጴጥሮስ እንደዛው ነው ያሳለፉት። እነ ቅዱስ ጊዮርጊስ እንደዛው ነው ያሳለፉት። ዓለም መስሪያ ቤት እንጂ መኖሪያ ቤት አይደለም። ዓለም ይህ አሁን የምታዩት የተዋበው ሕንፃ በዓለም ላይ ያለው ሁሉ የቆሻሻ ክምር ነውና ክርስቶስ ሲመጣ ተጠራርጎ ይጸዳል። አባታችን ይመጣል። ስምህ ይቀደስ ካልን በኋላ ምንድነው የምንለው? መንግስትህ የማን መንግስት? የማን መንግስት? የእግዚአብሔር መንግስት። ፍትህ የማይጓደልበት፣ አድልዎ የሌለበት፣ ሰዎች በእውቀታቸው፣ በመልካቸው፣ በዝናቸው፣ በማንነታቸው የማይፈረጁበት፣ አካላቸው ጎድሏል፣ ሀብት የላቸውም፣ መልክ የላቸውም፣ ዘመድ የላቸውም ተብለው የማይገፉበት፣ ክርስቶስ የቆሰለላቸው፣ የደማላቸው፣ የተቸነከረላቸው፣ ዋጋ የከፈለላቸው ሁሉ ነፃ ይወጣሉ። ማን ይመጣል? እግዚአብሔር ይመጣል። ስለዚህ ዛሬ ነገረ ምጽአቱ የሚሰበክበት ቀን ነው። በማቴዎስ ወንጌል ምዕራፍ 24 ላይ ባለቤቱ ሲመጣ ምን ምልክቶች እንደሚደረጉ ተነግሮናል። ባለቤቱ እኔ ከመምጣቴ በፊት 3 አበይት ጉዳዮች ይከናወናሉ ብሏል። ፖለቲካዊ ችግር ይፈጠራል። ህዝብ በህዝብ፣ ነገስታት በነገስታት ላይ ይነሳሉ። ሃይማኖታዊ ችግር ይፈጠራል። እኔ ክርስቶስ ነኝ እያሉ ደፋሮች፣ መደዴዎች፣ ሰይጣን ያደረባቸው ብቻ ሳይሆኑ ራሳቸው ሰይጣን የሆኑ ክፉ ሰዎች ይመጣሉ ብሏል። ኢኮኖሚያዊ ችግር ይፈጠራል ብሏል። ከባድ ረሃብ፣ ከባድ ችግር ይፈጠራል ብሏል። ይሄን ስሰሙ አለ ጌታ መደምደሚያው፣ ይሄን ስሰሙ ከመሸበር ከመደንገጥ ከመራድ ይልቅ ምልክቶቹ አባታችሁ ሊመጣ ነውና ደመና ሲያይ ገበሬ ይደሰታል። ከደመናው ዝናብ ይገኛል። ዝናቡ የደረቀውን ያለመልመዋል፣ የለመለመው ያብባል፣ ያበበው ያፈራል፣ ያፈራው ምግብ ነው። ክርስቶስ ከመምጣቱ በፊት ትልልቅ ጦርነቶች፣ ረሃቦች፣ ፍጅቶች ይካሄዳሉ። ህዝብ ያልቃል። ነገስታት በነገስታት ላይ ይነሳሉ። የመሬት መንቀጥቀጥ ይሆናል። እጅግ ስፍር ቁጥር የሌለው መከራ ይሆናል። ይሄ ሲሆን ግን አንሸበርም፣ አንደነግጥም። ምክንያቱም ከዚህ በኋላ አባታችን ይመጣል። ከመታሉ ምስሌ በመንግስት አቡዬ እሄዳለሁ፣ ቦታ አዘጋጅላችኋለሁ። ካዘጋጀሁላችሁ በኋላ እመጽእ ካዕበ ወነሣእክሙ፣ መልሼ መጥቼ እወስዳችኋለሁ፣ በአባቴ መንግስት እጠቀልላችኋለሁ አለ ጌታ። ይክበር ይመስገን እግዚአብሔር። እግዚአብሔር ይመጣል። በአብይ ጾም እልልታ እና ጭብጨባ አይፈቀድም ነበረ። አዲስ ጎቷል ማለት ነው። እንደፈቀዳችሁ እንግዲህ በእጃችሁ እኛ አናዝም፣ በአንደበታችሁ አናዝም። በሥርዓተ ቤተክርስቲያን በአብይ ጾም እልልታና ጭብጨባ የለም። ቀለሙም የተሰራው ለዛ ነው። ቅዱስ ያሬድ ያዘጋጀው ለዛ ነው። አጥሩ ባይፈርስ ቅጥሩ ባይፈርስ መስመራችን ባይናወጥ በጣም ጥሩ ነው። ልባቸው ያጨብጭብ፣ አይምሯቸው እልል ይበልና በደንብ ስሙን ላጠቃልል ነው። ማን ይመጣል? ማን ይመጣል? ደስ ይላል፣ ያስከፋል፣ ያስቃል፣ ያስለቅሳል፣ አንገት ያስደፋል፣ አንገት ያስቀናል። ግን ምጽአት ሲባል ምንድነው? ድንጋጤ ነው የሚሰማችሁ አይደለም? አሁን 3ቱ ነጥቦች ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ፣ መሬት መንቀጥቀጥ ይሆናል፣ ረሃብ ይሆናል ሲባል ደስ ይላል፣ ያስከፋል፣ ያስከፋል። ይሄ ካለፈ በኋላ ግን ማን ይመጣል? እግዚአብሔር ይመጣል። አባታችን ሆይ የት የምትኖር
የት የምትኖር ስምህ ምን ይሁን ይቀደስ፣ ማን ይምጣ መንግስትህ ትምጣ። አንገሽግሾናል ኑሮ ሕይወት አንገሽግሾናል፣ እጅ ብሎናል ወገኖቻችን። ረሃቡ ከጥጋብ ሐዘኑ ከደስታ ማግኘት ከማጣቱ ያልተለየበት ዓለም ውስጥ ነው ያለ ነው። ይሄን ዓለም ሊያሳልፈው ይመጣል እግዚአብሔር። ልዩነቱ ግን አባታችን ሲመጣ ተዘጋጅተን እንድንጠብቀው ነው። ምእመናን በዚህ መከራ ውስጥ በዚህ ችግር ውስጥ በምንሰማቸው ውዥንብሮች ውስጥ ከመናወጥ ከመናት ከመረበሽ ይልቅ ንስሐ ገብተን ተለውጠን ታጥነን ንስሐ ገብተን አባታችንን ልንጠብቀው ይገባል። እስኪ አንድ ልጅ እንዳው ከአባቱ ተለይቶ ከእናቱ ተለይቶ የሚኖር ቢኖርና በአባቱ ናፍቆት በእናቱ ናፍቆት ተቃጥሎ እማየ እናቱ ነገ እመጣለሁ ብትለው ደስ ይለዋል አይለውም? ደስ ይለዋል አይለውም? የኛ አባታችን ማን ነው? እግዚአብሔር። ዳቦ ሳይሆን ስጋውን ያበላ፣ ወተት ሳይሆን ደሙን ያጠጣ፣ ልብስ የገዛ ሳይሆን ተራቁቶ ያለበሰ፣ በሞት ላይ ሕይወትን ያወጀ፣ በመቃብር ላይ ትንሣኤን የሰበከ፣ የጥሉን ግድግዳ የናደ፣ የለያየን መጋረጃ የቀደደ፣ ፍቅሩን በቁስል የገለጠ፣ በመንግስቱ ሊያነግሰን ሊያከብረን ማን ይመጣል? እግዚአብሔር ይመጣል። እንኳን ደስ ያላችሁ ወገኖቻችን። ስለዚህ የዛሬው ቀን የሐዘን የደስታ ጮክ ብላችሁ ንገሩኝ። የሐዘን የደስታ ማን ስለሚመጣ እግዚአብሔር ስለሚመጣ በዛው ባለቤቱ ባስተማረበት ወንጌል ምልክቶቹን ስታዩ ከመሸበር ይልቅ ምን ሆኑ? ተዘጋጁ። ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። በጦርነቱ በሃይማኖት በሚፈጠሩ ግጭቶች ዛሬ እኔ ክርስቶስ ነኝ የሚሉ ይመጣሉ ብሏል። አሁን በዓለም ላይ እስከ ዛሬ ድረስ ወደ በብዙ ሺህ የሚቆጠሩ ሰዎች እኔ ክርስቶስ ነኝ እያሉ መጥተው ያውቃሉ። ብዙ ሐሳውያን ነቢያት መጥተዋል። አጭበርባሪዎች ይፈጠራሉ። ስንዴ ካለ እንክርዳድ አለ ወገኖቻችን። በዚህ ልትደናገጡ አይገባም። በጎች ታሉ ተኩላ አለ፣ በጎች ካሉ ቀበሮ አለ፣ አህዮች ታሉ ጅብ አለ። አጥፊና ጠፊ የዓለም ጠባይ ነው። ጨለማ ብርሃን ባለበት ጨለማ፣ ሞት ባለበት ሕይወት፣ ትርፍ ባለበት ኪሳራ፣ ሹመት ባለበት ሽረት፣ ጥጋብ ባለበት ረሃብ አለ። ክርስቶስ ባለበት ሁሉ አጭበርባሪዎች አታላዮች አሉ። ተዘጋጅተን እንድጠብቀው አምላካችን ይርዳን። ዘግቼ ስለመጣው ጊዜያችን አላቃጥልም። ደህና ዋሉ። ለመምህራችን ቃለ ሕይወት ያሰማልን። ያው እንግዲህ የኔታ እሸቱ የሚታወቁ በጆሮ የሚፈስ ቃለ እግዚአብሔር በመናገር በማስተማር አጭር ክፍለ ጊዜ እንደሚያስተምሩ ነው ሁላችንም የምናውቀው። በእውነቱ በአጭር ጊዜ ውስጥ ብዙ ትምህርት አስተምረውናል። የአገልግሎት ዘመናቸውን እግዚአብሔር ከፍ ያድርግልን። በእውነቱ የቤተ ክርስቲያናችን ብቻ ሳይሆኑ የሀገራችን እንቁ ናቸው። ማንኛውንም ሃይማኖት የሚያስተምሩ የየትኛውም የእምነት ተቋማት ከሳቸው አንደበት የሚነገረውን ቃል ለመስማት የሚጓጉ ናቸው። እንደዚህ አይነት ሊቃውንትን በእውነቱ ያብዛልን። እንደው በየሚዲያው ታዩዋቸዋላችሁ። ዓለም አቀፍ ሐዋርያ ናቸው። ከዚህ እስከ አውሮፓ እስከ አሜሪካ በአፍሪካ ሀገሩ ሙሉ እየተዘዋወሩ የሚያስተምሩ መምህራችን ናቸው። በዚህ ደግሞ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደግሞ በአንድ ክፍል ውስጥ ብዙ ተማሪዎችን እያስተማሩ በእውነቱ ደቀ መዛሙርቱ ሁሉ ከሳቸው የሚነገረውን ቃል ለመስማት በጣም የሚጓጉ የደብረ አስተዳዳሪዎች እሳቸውን ብለው ብዙ ሂደው እዚያ እየተማሩ ነውና የኔታ እሸቱ በእውነቱ እግዚአብሔር በእውነቱ ረጅም እድሜ ከጤንነት ጋር ይስጥልን። ያው እንግዲህ ቢዘገዩም ክሰውናል አይደለም? አዎ የዘገዩም በእኛም ችግር ነው። መኪና መላክ ነበረብን። ባለመላካችን በራሳቸው በራይድ መኪና ጠርተው ምን ብለው ነው የመጡ። እንግዲህ ሌላ ጊዜ ግን መኪና እንመድብ አይደለም? አዎ መድበን ብንገዛላቸው እንኳን እንችል ነበረ። ለስንቱ ጆቢራ
እየተገዛ እንኳን ለኔታ እሸቱ ምን 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ጌጥ ነው አይደለ? እዚህ ያለ ሰው እኮ አንዳንድ ሺህ ብር ቢያዋጣ 4-5 ሚሊዮን ሊያዋጣ ይችላል። ብዙ ነው የኔታ እሸቱ ያለ በጣም በጀርባው ሁሉ በመጠለያው ሁሉ። ዛሬ ያው እንግዲህ በደብረ ዘይት ላይ አቡነ አረጋዊና ገብረ ክርስቶስ ወራዊ መታሰቢያ በዓላቸው ስለሆነ እርሶም እንደሚመጡ ስለተነገረ ማስታወቂያም ስለተሰራ በርካታ ሕዝብ ያለ እንግዲህ የሰማነውን በዝነ ልቦናችን ይቅረጽልን። እግዚአብሔር ሁላችን ይጠብቀን። ልማቱን ለመደገፍ እንግዲህ